የ2018 ዓመተ ምህረት 12ኛ ክፍል ሆናችሁ ለመጪው ኢንትራንስ ኤግዛም ሀገር አቀፍ ፈተና ስትዘጋጁ ለውጤታማነታችሁ የሚረዷችሁን ማወቅ ያለባችሁ ሁለት መሰረታዊ ነገሮች አሉ። እነሱም ኢንትራንስ ኤግዛም ፈተና የሚወጣበትን ቦታ ማወቅን፣ ያ ማለት የፈተናዎች አገልግሎት ኤጀንሲ ፈተና አውጪ ኮሚቴ ፈተናውን ሲያወጣ ምን ነገሮችን ኮንሲደር አድርጎ እንደሚያወጣ ማወቅና ሁለተኛው በዝግጅታችሁ ወቅት ማወቅ ያለባችሁ ነገር ኢንትራንስ ኤግዛም የሚሰጥበትን ቀን ከመቼ እስከ መቼ እንደሆነ ማወቅ ነው። ምክንያቱም ፈተናው የሚሰጥበትን ቀን ከመቼ እስከ መቼ እንደሆነ ማወቅ የፈተናውን ቀን ካወቃችሁት ስትዘጋጁ በዛ መሰረት የጥናት ስተዲ ፕላናችሁን ኮንሲደር አድርጋችሁ በትክክል እንድትዘጋጁ ስለሚረዷችሁ ሁለቱም ፖይንቶች ኢንትራንስ ኤግዛም ፈተና የሚወጣበትን ቦታ ወይም ኮርስ ኮንተንት ማወቅና ፈተና የሚሰጥበትን ቀን ከመቼ እስከ መቼ እንደሆነ ማወቅ ሁላችሁም ተማሪዎች ዝግጅታችሁን፣ ድካማችሁን፣ ልፋታችሁን ውጤታማ እንዲሆኑ የሚያደርጓችሁ ሁለት መሰረታዊ ነገሮች ናቸው። በዛሬው ቪዲዮ በ2018 ዓመተ ምህረት የሚሰጠው የ12ኛ ክፍል ኢንትራንስ ኤግዛም ፈተና ኮንተንቱ ወይም ፈተና የሚወጣበት ኮርስ ኮንተንት ምን እንደሆነና ፈተናው የሚሰጥበት ቀን ከመቼ እስከ መቼ እንደሆነ ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ለማታውቁኝ ፈንታውን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የሚላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ሌትስ ዳይቭ ኢን። በ2018 ዓመተ ምህረት 12ኛ ክፍል ሆናችሁ ለመጪው የ2018 ዓመተ ምህረት ኢንትራንስ ኤግዛም ሀገር አቀፍ ፈተና ስትዘጋጁ የመጀመሪያው ማወቅ ያለባችሁ ነገር ኢንትራንስ ኤግዛሙ ወይም ፈተናው የሚወጣበትን ቦታ ነው። ኢንትራንስ ኤግዛሙ የሚወጣበትን ኮርስ ኮንተንት ማወቅ ለውጤታማነታችሁ ትልቅ አስተዋጽኦ አለው። ይህንን ስናይ እንግዲህ በባለፈው ትምህርት ሚኒስቴር በዚህ ደብዳቤ መሰረት የ2018 ዓመተ ምህረት ትምህርት ዘመን የሁለተኛ ደረጃ ማጠናቀቂያ የ12ኛ ክፍል ፈተና ሲወጣ ምን ነገሮችን ኮንሲደር አድርጎ እንደሚወጣና ኮርስ ኮንተንቶቹ ወይም የፈተና ይዘቱ ምንን እንደሚያጠቃልል ለሁሉም የክልል ትምህርት ቢሮዎችና ለክፍለ ከተሞች ይህንን ደብዳቤ ልኳል። እንግዲህ ደብዳቤው የሚገልጸው የ2018 ዓመተ ምህረት ፈተና ሲወጣ ኮንሲደር የሚደረጉ ኮርስ ኮንተንቶች ናቸው። በዚህም መሰረት እንግዲህ የ2018 ዓመተ ምህረት የ12ኛ ክፍል ማጠናቀቂያ ፈተና ሲዘጋጅ በስርዓተ ትምህርቱ መሰረት የ2018 ዓመተ ምህረት ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ከ9 እስከ 12ኛ ክፍል የሚሸፍን ይሆናል። የኮርስ ኮንተንቶችን ሁሉን ከ9 እስከ 12 የተማራችሁትን በሙሉ የሚያጠቃልል እንደሆነ ተናግሯል። ሁለተኛው እንግዲህ ከ10 እስከ 12ኛ ክፍል ያሉ ትምህርቶቻችሁ የተማራችኋቸው በሙሉ የአዲሱን ስርዓተ ትምህርት ይዘቶች መሰረት ያደረገ እንደሆነ ተናግሯል። ያ ማለት ከ10 እስከ 12 ያሉ በኒው ከሪኩለም መሰረት እንደሚዘጋጅ ተናግሯል። ሌላው ግን እንግዲህ የ9ኛ ክፍል ግን በ2010 ዓመተ ምህረት የሙከራ ትምህርት ቤቶች አዲሱ ካሪኩለም ሲሞከር አንዳንድ ትምህርት ቤቶች በአዲሱ ስርዓተ ትምህርት፣ አብዛኛው ተማሪዎች ደግሞ በኦልድ ካሪኩለም ስለተማሩ የ9ኛ ክፍል በኦልድን በአዲሱም ካሪኩለም መሰረት የጋራ የሆኑ ኮንተንቶችን ያጠቃልላል ብሏል። የጋራ የሆኑ ይዘቶችን ተጣጥሞ የሚወጣ መሆኑን ተናግሯል። እንግዲህ ስትዘጋጁ ኮርስ ኮንተንታችሁ ከ10 እስከ 12ኛ ክፍል ያለ በኒው ካሪኩለም መሰረት ነው የሚዘጋጀው። በ9ኛ ክፍል ግን በኦልድ ካሪኩለም በአዲሱ ካሪኩለም ተመሳሳይ ይዘቶችን ወይም ኮመን ኮንተንቶችን ያጠቃልላል ማለት ነው። እነዚህን ኮንተንቶች አውቃችሁ በዚህ መሰረት መዘጋጀት አለባችሁ። ግን እዚህ ላይ የ9ኛ ክፍል ኮመን ኮንተንቶች ስታነቡ ምናልባት 9ኛ ክፍል ኖረው ወይም 9ኛ ክፍል ኮመን ኮንተንት ያልሆኑ ነገር ግን ከ10 እስከ 12ኛ ክፍል ባሉት ትምህርቶች የሚካተቱ ዩኒቶች ካሉ እነሱ ቢቴኬር በደንብ ማንበብ ይኖርባቸዋል። ምክንያቱም መሰረቱ ለዛ ዩኒት ወይም ሰብ ቶፒክ መሰረቱ ቤዚክ ፋውንዴሽኑ ከ9ኛ ክፍል ስለሚገኝ እሱን ነገር እንደ ሪቪዥን ማንበብ አለባችሁ። የ9ኛ ክፍል ኮመን ዩኒት አይደለም ብላችሁ ዘላችሁት እንዳትሄዱ። እነዚህ ነገሮች ኮንሲደር አድርጋችሁ ከ9ኛ ክፍል በአዲሱና
በአሮጌው ካሪክለም ተመሳሳይ የሆኑ ይዘቶችን ታነባላችሁ። በአዲሱ ካሪክለም ደግሞ ከ10 እስከ 12ኛ ክፍል ያሉትን በኒው ካሪክለም የተማራችሁትን በሙሉ ታነባላችሁ ማለት ነው። ሁለተኛውና ዋናው ፖይንት ለውጤታማነታችሁ መሰረታዊ የሆነው ነገር የ2018 ዓ.ም ኢንትራንስ ኤግዛም የሚሰጥበትን ቀን ማወቅ ነው። ይህንን ስታውቁ ታይም ቴብላችሁ ፈተናው በሚሰጥበት ቀን መሰረት አድርጋችሁ እንድትዘጋጁ ስለሚረዳችሁ ፈተናው የሚሰጥበት ቀን ከመቼ እስከ መቼ እንደሆነ ማወቅ ትልቅ ጠቀሜታ ነው ያለው። ይሄ ደግሞ እንግዲህ በ2018 ዓ.ም ትምህርት ሚኒስቴር አካዳሚክ ካላንደሩን ይፋ ሲያደርግ የ2018 ዓ.ም ኢንትራንስ ኤግዛም ከመቼ እስከ መቼ እንደሚሰጥ ይፋ አድርጓል። እንግዲህ ካላንደሩ እንደሚያሳየን ይሄ ካላንደር እንደምታዩት ለሁሉም የከፍተኛ ትምህርት ተቋማት የ2018 ዓ.ም የከፍተኛ ትምህርት አካዳሚክ ካላንደር ስለማሳወቅ ይላል። እንግዲህ ምናልባት ከፍተኛ ትምህርት ከ12ኛ ክፍል ኢንትራንስ ኤግዛም ጋር ምን አገናኛቸው ካላችሁ በአዲሱ ስርዓተ ትምህርት 12ኛ ክፍል መፈተን ከጀመሩ ጀምሮ እንግዲህ እንደምታውቁት ዩኒቨርሲቲ ገብታችሁ ነው ፈተናውን የምትወስዱት። ፈተናውን ዩኒቨርሲቲ ገብታችሁ የምትወስዱ ከሆነ ደግሞ ካላንደሩ ኢንትራንስ ኤግዛም የሚሰጥበት ቀን ዩኒቨርሲቲዎች ማወቅ ስላለባቸው በዚህ ካላንደር ኢንትራንስ ኤግዛም የሚሰጥበት ቀን ይፋ ተደርጓል። ካላንደሩን ስታዩት 16ኛው ተራ ቁጥር ላይ ግሬድ 12 ናሽናል ኤግዛም የሚሰጥበት ቀን ከሰኔ 22 እስከ ሐምሌ 10 2018 ዓ.ም ሆኖ ታገኙታላችሁ። የ2018 ዓ.ም ኢንትራንስ ኤግዛም የሚሰጥበት ቀን ከሰኔ 22 እስከ ሐምሌ 10 2018 ዓ.ም ግሬድ 12 ናሽናል ኤግዛም ይሰጣል ብሎ ለከፍተኛ ትምህርት ተቋማት በዚህ አካዳሚክ ካላንደር አሳውቋል ማለት ነው። በዚህ መሰረትም ከሰኔ 22 እስከ ሐምሌ 10 2018 ዓ.ም ፈተናውን የምትወስዱ ይሆናል ማለት ነው። በዚህ መሰረት ዩኒቨርሲቲዎች ትምህርት ሚኒስቴር ከላከላቸው አካዳሚክ ካላንደር ቤዝድ ነው በአመቱ የሚያከናውኗቸው ነገሮችን በካላንደር መልኩ ያወጣሉ። ከነዛም ውስጥ እንደ ኤግዛምፕል መቀሌ ዩኒቨርሲቲ ብናይ የመቀሌ ዩኒቨርሲቲ አካዳሚክ ካላንደር እንደምታዩት ይሄን ይመስላል። ከዚህ ውስጥ እንግዲህ መቀሌ ዩኒቨርሲቲ የ12ኛ ክፍል ኢንትራንስ ኤግዛም ከመቼ እስከ መቼ እንደሚሰጥ ይፋ አድርጓል። ካላንደሩን ስታዩት 46ኛው ተራ ቁጥር ላይ ከሰኔ 22 እስከ ሐምሌ 10 2018 ዓ.ም የግሬድ 12 ናሽናል ኤግዛሚኔሽን ፔሪድ ነው። ያ ማለት የ12ኛ ክፍል ኢንትራንስ ኤግዛም የሚሰጥበት ጊዜ ነው ማለት ነው። በዚህ መሰረት የ12ኛ ክፍል ኢንትራንስ ኤግዛም የሚሰጠው ከሰኔ 22 እስከ ሐምሌ 10 2018 ዓ.ም ባሉት ቀናት ውስጥ ነው። ይህንን አውቃችሁ ስትዘጋጁ በዚህ ታይም ቴብል መሰረት መዘጋጀት ይኖርባችኋል ማለት ነው። እንግዲህ ይሄ ካላንደር ትምህርት ሚኒስቴር እመራበታለሁ አስፈጽመዋለሁ ብሎ ፕላን ያወጣበት ካላንደር ነው። ነገር ግን በአንዳንድ ምክንያቶች ሊቀየር ይችላል። የሚቀየር ካለ በቴሌግራምም በዩቲዩብ ቻናላችንም የምናሳወቃችሁ ይሆናል። ለጊዜው ግን ትምህርት ሚኒስቴር ይፋ ያደረገው ይህንን አካዳሚ ካላንደር ነው። በዚህ መሰረት ብትዘጋጁ ዝግጅታችሁን ፕሮፐርሊ እንድታስኬዱ ስለሚረዳችሁ በዚህ መልኩ አቅርበንላችኋል። አይ ሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁትና በዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለተጨማሪ መረጃም የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ይቀላቀሉ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ